ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያና ስዊድን ትብብራቸውን ይበልጥ ለማጠናከር ተወያዩ። ስዊድን በሁለትዮሽና ባለብዙ ወገን ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር እንደምትፈልግ የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከስዊድን የውጭ ጉዳይ ሚኒስትር ማሪያ ማልመርሰንጋርድ ጋር በስቶክሆልም ተወያይተዋል። በውይይታቸውም በአፍሪካ ቀንድና ዓለም አቀፍ ጉዳዮች ላይ መምከራቸውን የውጭ ጉዳይ ሚኒስትር መረጃ አመልክተዋል። ዶክተር ጌዲዮን የሀገራትን ግንኙነት በንግድና ኢንቨስትመንት ረገድ የበለጠ ማጠናከር እንደሚያስፈልግ ጠቁመዋል። የስዊድን ኩባንያዎች በኢትዮጵያ በተፈጠሩ ምቹ ኢንቨስትመንት እድል እንዲጠቀሙ ጥሪ አቅርበዋል። የስዊድን አቻቸው በበኩላቸው የኢትዮጵያና ስዊድን ግንኙነት ጠንካራ መሆኑን ተናግረዋል። ስዊድን በሁለትዮሽና ባለብዙ ወገን ጉዳዮች ላይ ከኢትዮጵያ ጋር ያላትን ትብብር የበለጠ ማጠናከር ትፈልጋለችም ብለዋል። ኢትዮጵያና ቱርክ በማህበራዊ ጥበቃና ተያያዥ ጉዳዮች ላይ ውይይት አደረጉ። በማህበራዊ ጥበቃና ተያያዥ ጉዳዮች ላይ ከቱርኪው ዳያኔት ዓለም አቀፍ ፋውንዴሽንና በቱርክ ኤምባሲ ሃይማኖት ጉዳዮች ጋር በጋራ ለመስራት የሚያስችል ፍሬያማ ውይይት መካሄዱን የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያሊ ገልጸዋል። ሚኒስትር ዴኤታዋ በውይይቱ የቱርክና የኢትዮጵያ ግንኙነት የቀደመና ታሪካዊ መሆኑን አንስተዋል። በማህበራዊና ኢኮኖሚ መስኮችም ሀገራቱ በአጋርነት እየሰሩ መሆኑንም ገልጸዋል። የውይይቱ ዋና ዓላማም የማህበራዊ ጥበቃ ስራዎችን በተቀናጀና ዘላቂነት ባለው መልኩ እንዲሁም በዘመናዊ መንገድ አጠናክሮ ማስቀጠል የሚያስችል ተግባራትን በጋራ ለመስራት እንደሆነ ሁሪያሊ አክለው ገልጸዋል። የሁለቱም ተቋማት ከፍተኛ የስራ ኃላፊዎች በበኩላቸው የኢትዮጵያ መንግስት ድጋፍ የሚሹ የህብረተሰብ ክፍሎችን ህይወት በዘላቂነት ለመለወጥ የሚያግዙ ሰው ተኮር ፕሮግራሞችን ቀርጾ ተግባራዊ እያደረገ መሆኑን አድንቀዋል። በቀጣይ መንግስት ቅድሚያ ሰጥቶ ለሚያከናውናቸው የማህበራዊ ጥበቃ ስራዎች ቱርክ ድጋፍ ለማድረግ ፍላጎት እንዳላት እና በጋራ እንደምትሰራ ማስታውቀዋል። ውይይቱን ተከትሎም ትኩረት ሊሰጣቸው የሚገቡ የትብብር መስኮቶችን የመለየት ስራ እየተሰራ ሲሆን በቀጣይ በጋራ ለመስራት የሚያስችላቸውን የማግባቢያ ስምምነት በመፈራረም ወደ ተግባር ለመግባት የስራ ኃላፊዎቹ ተስማምተዋል። ህብረት ስራ ማህበራትን ሁለገብ ለማድረግ እየተሰራ መሆኑ ተገለጸ። በሌላ በኩል የምግብ ሉዓላዊነትን በማስጠበቅ በኩል ማህበራት በአምራችነት እንዲሳተፉ በማድረግ የተሻለ ሚና እንዲጫወቱ እየተሰራ መሆኑን የኢትዮጵያ ህብረት ስራ ኮሚሽን አስታውቋል። መሳይ ገዛይ ዝርዝር አለት። ምርትና ምርታማነትን በማሳደግ የሀገሪቱን የምግብ ሉዓላዊነት በማስጠበቅ ኢኮኖሚያዊ እድገትና መረጋጋትን ለማስፈን በርካታ ስራዎች እየተከወኑ እንደሆነ ይገለጻል። ለዚህም በምግብ ራስን ለመቻል በማህበራት ተደራጅተው የሚሰሩ በስፋት ተሳትፎ ማድረጋቸው የሚጠበቅ ነው። ሆኖም በኢትዮጵያ ያሉ የህብረት ስራ ማህበራት በግብርናው ዘርፍ ያላቸው ሚና የአቅማቸውን ያክል እንዳልሆነ ተቋሙ ብሎም የዘርፉ ባለሙያዎች ይገልጻሉ። የኢትዮጵያ ህብረት ስራ ኮሚሽን በዚህና ህብረት ስራ ማህበራት አሁን ካላቸው የተገደበ አገልግሎት አሰጣጥ እንዲወጡ ምን እየተሰራ ነው ስንል ዋና ኮሚሽነር ጌትነት ታደሰን ጠይቀን የሚከተለውን ምላሽ ሰጥተውናል። ሁለገብ ከሆነ ምርት ላይ ብቻ አይሳተፍም ማለት ነው። ግብአት ላይ ያለበት፣ ምርቱ ላይ ያለበት፣ የአካባቢውን የመሰረተ ልማት እና ማህበራዊ ልማትን በተመለከተ ሁሉ የሚሰሩት ስራ አለ ማለት ነው። የተቀናጀ ስራ መስራት የሚቻለው በህብረት ስራ አማካኝነት ነው። እኛም እንግዲህ ይሄንን እናደርጋለን ነው እያልን ያለ ነው። እየሰሩ ያሉ ህብረት ስራ ማህበራት አሉ። ዛሬም መንገድ የሚሰሩ፣ ትምህርት ቤት የሚሰሩ፣ ጤና ጣቢያ የሚሰሩ፣ ውሃ የሚሰሩ፣ ድልድይ የሚሰሩ ህብረት ስራ ማህበራት አሉ። በተለይ ቡና አምራቾች አካባቢ ላይ የአረጋውያን ቤት የሚሰሩ ህብረት ስራ ማህበራት አሉ። ምን ማለት ነው? የተደመረ አቅም፣ የተደራጀ አቅም ሊፈጠር የሚችለው በህብረት ስራ በኩል ስለሆነ ለዛ ነው አስፈላጊነታቸውም ከፍ የሚለው።
ግብርናን ያለ ህብረት ስራ ማሰብ አይቻልም። ግብርናን ብቻ ሳይሆን አጠቃላይ የልማት ስራን የሀገርን የኢኮኖሚ እንቅስቃሴ ያለ ህብረት ስራ ማሰብ አስቸጋሪ ነው የሚሆነው። በምግብ ራስን ለመቻል በሚሰሩ ስራዎች ውስጥ ችግር ናቸው ያሏቸውን ጉዳዮች ኮሚሽነር ጌትነት እንደሚከተለው አንስተዋል። የምግብ ሉዓላዊነት ትልቅ ኮንሴፕት ነው። አሁን ላይ በተለይ እንደ ሀገር በምንከተለው የለውጥ መንገድ ውስጥ የምግብ ሉዓላዊነት የሚለው ኮንሴፕት በጣም ከፍ ብሎ መጥቷል። ምን ማለት ነው? ሁልጊዜም ኢትዮጵያውያን ስንል ህዝብ ይዘን ትክክለኛ ፖሊሲ እጦት በትክክለኛ የአመራር ችግር ምክንያት ዛሬም ቢሆን ስንዴ ሲሰፈርልን የኖርን ህዝቦች ነን እስከ ቅርብ ጊዜ ድረስ። አሁን ከተረጅነት የመላቀቅ ባመረትነው ልክ የምግባችንን ችለን ወደ ተሻገረ ብልጽግና ልንሄድበት የምንችልበትን ሀሳብ ያመጣ ብሔራዊ አርበኝነትን የሚጠይቅ የእያንዳንዱ ዜጋ ትብብርና ርብርብ የሚጠይቅ ስራ ነው ማለት ነው። የህብረት ስራ ማህበራት አምራች እንዲሆኑና እንዲለወጡ እየተደረገ ያለው የሪፎርም የንቅናቄ መድረክ ለውጥ ያስመዘግባል ተብሎ እንደሚጠበቅ ተስፋ ተጥሎበታል። የባቡር ትራንስፖርትን ድርሻ ወደ 17 በመቶ ከፍ ማድረግ ተችሏል ተባለ። የትራንስፖርትና ሎጂስቲክ ሚኒስትር ክቡር ዶክተር አለሙ ስሜ የባቡር ትራንስፖርትን ለማስፋፋት በተደረገው ጥረት በዘርፉ ያለውን ድርሻ ወደ 17 በመቶ ከፍ ማድረግ ተችሏል ብለዋል። ሚኒስትሩ የ2018 በጀት ዓመት ሶስተኛው የ100 ቀናትና የ9 ወራት አፈጻጸም ግምገማን ተከትሎ በትራንስፖርትና ሎጂስቲክስ ዘርፍ ማብራሪያ ሰጥተዋል። ባለፉት 9 ወራት ከ6 ሚሊዮን ሜትሪክ ቶን በላይ ጭነት ለማጓጓዝ ታቅዶ እንደነበር አስታውሰው በዚሁ መሰረት መፈጸሙን ተናግረዋል። ከዚህ በፊት ከ15 በመቶ በልጦ የማያውቀውን የባቡር ድርሻ ባለፉት 9 ወራት 17 በመቶ ማድረስ ተችሏል ብለዋል። ለአየር ንብረት ለውጥ የማይበገር ኢኮኖሚ ከመገንባት አንጻር ወደ ሀገር የሚገቡ ተሽከርካሪዎች የታዳሽ ኃይል የሚጠቀሙ እንዲሆኑ እየተሰራ መሆኑንም ጠቁመዋል። የኤሌክትሪክ ተሽከርካሪዎችን ቁጥር ከማሳደግ በተጨማሪ ከባድ የጭነትና የህዝብ ማመላለሻ ተሽከርካሪዎች የተፈጥሮ ጋዝ ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። ኤሌክትሪክ የሚጠቀሙ ከባድ መኪኖች ወደ ኢትዮጵያ መግባት እንደጀመሩ ገልጸው የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎች ግዢ እየተከናወነ እንደሚገኝም ነው ያመለከቱት። ባለፉት 9 ወራት አሰራርን ለማዘመን በተሰራ ስራ 9 ሲስተሞችን በማልማት ወደ ስራ መገባቱን ገልጸው የጭነት እንቅስቃሴ መቆጣጠሪያ ስርዓት መተግበሩን አንስተዋል ሲል ፋና ዘግቧል። የአዲስ አበባ ፖሊስ 7ኛው ሀገራዊ ምርጫ የጸጥታ ችግር ሳይፈጠር እንዲፈጸም ለፖሊስ አመራርና አባላት ስልጠና እየተሰጠ ነው አለ። ግንቦት ወር የሚካሄደው ሀገራዊ ምርጫ ያለምንም የጸጥታ እንከን እንዲከናወን የጸጥታ ኃይሉ ከብሔራዊ ምርጫ ቦርድ የወጡትን የምርጫ ማስፈጸሚያ ደንቦች በሚገባ ተረድተው ስራውን በእውቀት እንዲሰራ የሚያስችል ስልጠና በልደታ፣ በቦሌ፣ በቂርቆስ፣ በአራዳና በአቃቂ ቃሊቲ ክፍለ ከተማ ፖሊስ መምሪያዎች ለሚሰሩ አመራርና አባላት እየተሰጠ ይገኛል። ስልጠናው ፖሊስ ከምርጫ በፊት፣ በምርጫ ወቅትና ከምርጫ በኋላ ሊከተላቸው ስለሚገቡ የምርጫ ስነ ምግባርና አፈጻጸም አቅጣጫዎች ትኩረት ያደረገ ነው። ምርጫውን ተከትሎ የጸጥታ እንከኖች ቢያጋጥሙ እንኳን በመልኩ ምላሽ ሊሰጣቸው እንደሚገባ ጭምር የሚያትት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ ከምንጊዜውም በላይ ምርጫው ሰላማዊ እንዲሆን ሁሉን አቀፍ ዝግጅት እያደረገ ሲሆን ስልጠናው በቀጣዮቹ ቀናት በከሮቹ ክፍለ ከተማ ፖሊስ መምሪያዎችን የሚቀጥል መሆኑን ገልጿል። የአዲስ አበባ ፖሊስ ጠቅላይ መምሪያ ከመደበኛ የወንጀልና ትራፊክ አደጋ መከላከልና ምርመራ ተግባራቱ ባሻገር አመራርና አባላቱ ተልኳቸውን በውጤታማነት እንዲፈጽሙ የሚያስችሉ ልዩ ልዩ ስልጠናዎችን እየሰጠ ይገኛል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። የሆርሙዝ ወሽመጥ ቀውስ የአሜሪካና ቻይና ፍጥጫ እያባባሰ ነው ተባለ። አሜሪካ በሆርሙዝ የጣለችው የባህር ላይ እገዳ በኢራን ላይ ከፍተኛ የኢኮኖሚ ጫና ለመፍጠር ያለመ ቢሆንም ድርጊቱ ዓለም አቀፍ የንግድ ፍሰትን እያስተጓጎለ ይገኛል። ዮሐንስ ተስፋ ዝርዝር አለው። ይህ ስትራቴጂካዊ ስፍራ በዓለም ላይ እጅግ አደገኛው የንግድ መስመር ማነቆ ተብሎ የሚታወቅ ሲሆን በዓለም ላይ በባህር ከሚጓጓዘው የነዳጅ ምርት ውስጥ ሲሶው ማለትም 1/3 የሚያልፍበት ወሳኝ መስመር ነው። የሆርሙዝ ወሽመጥ ለተወሰኑ ወገኖች ክፍት ቢሆንም ለሌሎች ደግሞ በከፊል ዝግ ሆኖ ቆይቷል። የአሜሪካ ወቅታዊ እገዳ የኢራንን ኢኮኖሚ ለማዳከምና በባህረ ሰላጤው ላይ ያላትን ወታደራዊ በላይነት ለማሳየት የታለመ ነው። ይሁን እንጂ ከነዚህ ተግዳሮቶች መካከል የቻይና በክልሉ እያደገ የመጣው ተጽዕኖ አሜሪካ ዋነኛ ስጋት
እየሆነባት መጥቷል። የቤጂንግ ኢኮኖሚያዊ ተሳማኝነት እያደገ ሲሄድ ቀውሱ በመካከለኛው ምስራቅ የአሜሪካና ቻይና የፉክክር አድማስ እያሰፋው ይገኛል። በሆርሙዝ ወሽመጥ ያለው ሁኔታ እጅግ አሳሳቢና ውስብስብ ነው። ቻይና አሜሪካ የምታደርገው መርከቦችን የማስቆም እርምጃ ያሳስባታል። የሚመለከታቸው አካላት በኃላፊነት ስሜት እንደሚንቀሳቀሱ፣ የተኩስ አቁም ስምምነቱን እንደሚያከብሩና ውጥረቱን ከሚያባብሱ ድርጊቶች እንደሚቆጠቡ ተስፋ እናደርጋለን። ከቻይና ጋር ግንኙነት ያላቸው መርከቦች ባለፉት ሳምንታት በወሽመጡ በኩል ማለፍ ቢችሉም የንግድ መስተጓጎሉ በተለይም የነዳጅ አቅርቦት እጥረት ቤጂንግን በእጅጉ አስግቷታል። በዚህም ምክንያት ቻይና የነዳጅ ፍላጎቷን ለማሟላት ዘንድሮ ከሩሲያ የምታስገባውን የነዳጅ መጠን በከፍተኛ ሁኔታ ጨምራለች። ይህ ሁሉ ውጥረት በሚቀጥለው ወር በዶናልድ ትራምፕና በሺጂንፒንግ መካከል ለሚካሄደው ከፍተኛ ግምት የተሰጠው ስብሰባ መነሻ ሆኗል። ትራምፕ ትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት የቻይናው ፕሬዚዳንት በባህረ ሰላጤው የንግድ እንቅስቃሴ በመጀመሩ ደስተኛ እንደሚሆኑ ገልጸው የግንቦቱ ስብሰባ ልዩ እንደሚሆንም ጠቁመዋል። ወዲህ ደግሞ ቻይና ለቴሄራን የጦር መሳሪያ እንደማታቀርብ ዋስትና መስጠቷ በዋሽንግተንና በቤጂንግ መካከል የነበረውን ግንኙነት በጥቂቱ አቀዝቅዞታል። ፕሬዚዳንት ትራምፕ ከፕሬዚዳንት ሺ ጋር ቀጥተኛና ጠንካራ ግንኙነት አላቸው። ቻይና የጦር መሳሪያ አቅርቦት እንደማይኖር አረጋግጣልናለች። ይህም በሚቀጥለው ወር ለሚደረገው ስብሰባ በጎ መንፈስ ይፈጥራል። ይሁን እንጂ በቻይና ተቋማት ዘንድ የአሜሪካን ታሪፍ በተመለከተ ከፍተኛ ስጋት አለም። በደቡባዊ ጋንዶንግ የሚገኙ ነጋዴዎች አሜሪካውያን ደንበኞቻቸው እየጠፉባቸው እንደሆነ ይናገራሉ። በተጨማሪም የዋሽንግተን ተለዋዋጭ ፖሊሲዎች የቻይና ኩባንያዎችን በጥቁር መዝገብ ውስጥ ማስገባትና መልሶ ማውጣት ቤጂንግን ለከፍተኛ አለመረጋጋት ዳርጓታል። በሌላ በኩል ቻይና በመካከለኛው ምስራቅ ያላት ተጽዕኖ መሰረቱ የቀጠናው ዋነኛ የንግድ አጋር መሆኗ ነው። ይፋዊ መረጃዎች እንደሚጠቁሙት ከ2019 እስከ 2024 ቻይና በመካከለኛው ምስራቅ ወደ 89 ቢሊዮን ዶላር የሚጠጋ ኢንቨስትመንት አፍሳለች። በአውሮፓውያኑ 2024 ብቻ ደግሞ የኢንቨስትመንት ስምምነቶቹ 39 ቢሊዮን ዶላር የደረሱ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ100 በመቶ ጭማሪ አሳይቷል። በዚሁ ዓመት ቻይና ከመካከለኛው ምስራቅ ጋር ያደረገችው የንግድ ልውውጥ መጠን አሜሪካ ካደረገችው በ4 እጥፍ ይበልጣል። ምንም እንኳን አሜሪካ ለታይዋን የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ በማጽደቅና በኢራንና ቬንዙዌላ ላይ ጫና በማሳደር የቤጂንግን አጋሮች ብታዳክምም የቻይና ኢኮኖሚያዊ መስፋፋት ግን ሊቆም አልቻለም። ዋሽንግተን አሁንም ቀጠናውን በወታደራዊ ኃይል የመቆጣጠር አቅም ቢኖራትም የቻይና የኢኮኖሚ ተጽዕኖ ግን በመካከለኛው ምስራቅ ያለው የበላይነት በጉልበት ብቻ የሚወሰን አለመሆኑን እያረጋገጠ ይገኛል። መረጃውን ስናጠናቀር ቲአርቲ ወርልድን ዋቢያችን አድርገናል። የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ የብድር ድጋፍ ማጽደቁን አስታወቀ። ህብረቱ ከብድሩ በተጨማሪ በሩሲያ ላይ አዲስ የማዕቀብ ጥቅል መጣሉ ታውቋል። ውሳኔው በሩሲያ ላይ ተጥሎ የነበረውን ጫና ይበልጥ የሚያጠናክር ነው ተብሏል። ይህ ውሳኔ የተላለፈው በዩክሬን በኩል በሚያልፈውና ለሃንጋሪ እንዲሁም ለስሎቫኪያ ድፍድፍ ዘይት በሚያቀርበው ድሩዝቫ በተሰኘው የቧንቧ መስመር በኩል የነዳጅ ፍሰት በድጋሚ መጀመሩ ተከትሎ ነው። የዩክሬን ባለስልጣናት እንደገለጹት የሩሲያ ኃይሎች በፈጸሙት ጥቃት በደረሰ ጉዳት ምክንያት የዘይት አቅርቦቱ ካለፈው ጥር ወር ጀምሮ ተቋርጦ ቆይቷል። የአቅርቦቱ መጀመር በህብረቱ አባል ሀገራት መካከል የነበረውን አለመግባባት የፈታ ሲሆን ለዩክሬን የሚሰጠው ድጋፍ እንዲቀጥል መንገድ ከፍቷል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ አሁን ላይ የተወሰደው እርምጃ የአውሮፓን አንድነት የሚያሳይ ነው ብለዋል። ፕሬዝደንቱ በማህበራዊ ገጻቸው ላይ የአውሮፓ ለዩክሬን በሚያደርገው ድጋፍ ጽኑ፣ የተባበረና የማይናወጥ አቋም እንዳለው አረጋግጠዋል ሲሉ መልእክታቸውን አጓርተዋል። የህብረቱ መግለጫ በአባል ሀገራት መካከል የነበረው የፖለቲካ ለመግባባት ተፈተው ለኪየቭ የሚደረገው የገንዘብና የሞራል ድጋፍ ተጠናክሮ እንደሚቀጥል ማሳያ ተደርጎም ተወስዷል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ።